በፈረንሳይ ቡርገንዲ 6000 ህዝብ ከምትቆጠረው አንዲት ትንሽ ከተማ አንድ ሕፃን ልጅ ከእንቅልፉ የነቃበትን እያንዳንዱን ሰዓት እናቱ ከአፓርታማቸው መስኮት ሆና ለእራት እስክትጠራው ድረስ በአስፋልት ላይ ኳስ ሲመታ ያሳልፍ ነበር። እስቲ አመታትን በፍጥነት ወደፊት እናሳልፍ። 2025 ያው ሕፃን ልጅ ዛሬ የፕሪሚየር ሊግ ተከላካዮችን ሲያሸብር የማንቸስተር ዩናይትድ የቅርብ አመታት አስደማሚ ፈራሚ ሆኖ ብቅ ብሏል። ስሙ ብራያን ኤምቦሞ ነው። ይህ ታሪክ ከፈረንሳይ ገጠራማ ጎዳናዎች ተነስቶ የእንግሊዝን እግር ኳስን ትልቁ መድረክ እስከሚረግጡ ድረስ የጽናት የላብና የማያቋርጥ ህልም ጉዞ ነው። ብራያን ኤምቦሞ እዚህ ይደርሳል ተብሎ አልተገመተም ነበር። በቡርገንዲ ክልል ውስጥ ተደብቃ በምትገኘው አቫሎን ከተማ ተወለደ። ከፓሪስ ወይም ከለንደን ደማቅ መብራቶችና ዝና በብዙ ሺህ ማይሎች ርቆ ነበር። ከ6 እስከ 13 ዓመቱ ድረስ ክለብ ኦሎምፒክ አቫሎኒ ለተባለ ቡድን የተጫወተው ከሳር ይልቅ በኮንክሪት በተሸፈኑ ሜዳዎች ላይ ነበር። የቀድሞ አሰልጣኙ ፓትሪክ ቦኬል እሱ ልዩ ተጨማሪ ነገር ነበረው። ታታሪ፣ ታዛዥ፣ እውነተኛ የእግር ኳስ አፍቃሪ፣ ያለ ኳሱ አንድም ቅጽበት አታየውም ሲሉ ያስታውሳሉ። የቡድን ጓደኞቹ ደግሞ በእናቶቻቸው መኪና ውስጥ የፈረንሳይ ክላሲካል ሙዚቃዎችን እየቀየረ R&B እና ራፕ እየከፈተ በኃይል የተሞላ ልጅ እንደነበር ይናገራሉ። ነገር ግን ከዚህ ጨዋታ ወዳድ ባህሪው ጀርባ መሸነፍን ከምንም በላይ የሚጠላ አይበገሬ ተወዳዳሪ ነበር። በ13 ዓመቱ የትሮይስ አካዳሚ ከሚያውቀው ነገር ሁሉ ነጥሎ ወሰደው። ለእናቱ አንጀሊክና ታላቅ እህቱ ማኤቫ ይህ ልብ የሚሰብር ነበር። ነገር ግን ኤምቦሞ ህልም ነበረው። ምንም ነገር ሊያስቆመው አልቻለም። አንዳንድ ጊዜ እያለቀሰ ወደ ቤቱ በመደወል ወደ አቫሎን መመለስ እንደሚፈልግ ይናገር ነበር። ቤተሰቦቹ ግን በርታ፣ ቀጥል በማለት ያበረታቱታል። ጥረቱ ፍሬ አፈራ። በ2018 ገና በ18 ዓመቱ በታዋቂው የጋምባርዴላ ዋንጫ ፍጻሜ በስታድ ደ ፍራንስ ላይ 2 ግቦችን አስቆጠረ። ያ የፍጻሜ ጨዋታ በ2019 የብሬንትፎርድን አይን ሳበ። እውነቱን ለመናገር ኤምቦሞ ብሬንትፎርድ የሚባል ክለብ ሰምቶ ማያውቅም ነበር። ለምን ይሰማል? ከ1940ዎቹ ጀምሮ በእንግሊዝ ከፍተኛ ሊግ ተጫውተው አያውቁም። ነገር ግን የብሬንትፎርዱ አሰልጣኝ ቶማስ ፍራንክና የቅጥር ቡድኑ እሱ የተጫወታቸውን እያንዳንዱን ጨዋታዎች ተመልክተው ነበር። እሱን ለማስፈረም ምን ያህል እንደጓጉ ስትሰሙ ትደነቃላችሁ። የክለቡ ባለቤት ማቲው ቤንሃምና መላው አመራር በግል ጀት ወደ ፈረንሳይ በረሩ። ምንም እንኳን የመጀመሪያው ድርድር ቢከሽፍም በመጨረሻ በክለቡ ሪከርድ በሆነ 5.4 ሚሊዮን ፓውንድ አገኙ። የወቅቱ የብሬንትፎርድ ተከላካይ ፓንቱስ ያንሰን የክለቡ ዳይሬክተር ራስሙስ አንከርሰን ይህ ልጅ በ2 ዓመት ውስጥ የዓለም ከፍተኛ ደረጃ ተጫዋች ካልሆነ እኔ በጣም አዝናለሁ ብሎ የተናገረውን ያስታውሳል። ትክክልም ነበር። ኤምቦሞ ከኦሊ ዋትኪንስና ከሳይዶ ቤንራህማ ጋር BMW የሚል ቅጽል ስም ያተረፈ ገዳይ ጥምረት ፈጠረ። በመጀመሪያው የቻምፒዮንሺፕ የውድድር ዘመን 16 ግቦችን አስቆጠረ። ያ ጥምረት ሲፈርስም ከኢቫን ቶኒ ጋር በመጣመር ብሬንትፎርድን ወደ ፕሪሚየር ሊግ አሳደገ። ነገር ግን አንድ ችግር ነበር። ኤምቦሞ ሁል ጊዜ በሌላ ሰው ጥላ ስር ነበር። መጀመሪያ የዋትኪንስ፣ ከዚያ የቤንራህማ፣ በመጨረሻም የቶኒ። በብሬንትፎርድ በቆየባቸው 6 ዓመታት ሁሉንም ነገር በትክክል የሚሰራ ግን የጋዜጦችን የፊት ገጽ የማይቆጣጠረው ዝምተኛው ገዳይ ነበር። ባለፈው የውድድር ዘመን 2024-2025 ቶኒ ከክለቡ ሲለቅ ኤምቦሞ በመጨረሻ የራሱን ጊዜ ያገኘ። በቀላሉ ፈነዳ። 20 የፕሪሚየር ሊግ ግቦች፣ 7 አሲስቶች፣ ከሚጠበቅበት የጎል መጠን በ7.7 ጎል በልጦ ማጠናቀቁ በሊጉ ውስጥ ከማንም ተጫዋች በላይ ነበር። ቶማስ ፍራንክ ቶኒ በሌለበት ጊዜም ቢሆን ለ4 ወራት በጉዳት ስናጣው እሱ ነበር ትልቁ ኪሳራችን፣ ቁልፍ ተጫዋቻችን ነበር ሲል መስክሯል። በድንገት የአውሮፓ ታላላቅ ክለቦች ስሙን ያነሱ ጀመር። ነገር ግን ኤምቦሞ በልቡ የሚፈልገው አንድ ክለብ ብቻ ነበር፣ ማንቸስተር ዩናይትድ። ባለፈው ክረምት የእህቱ ማኤቫ የማህበራዊ ሚዲያ ላይ ዝውውሩን አይታ ለወንድሟ ስትልክ የሰጣት መልስ ሞርት ዴሬር ሳቅ ብሎ ገደለኝ የሚል ነበር። ግን ቀጥሎ እውነቱን ነገራት።
ወሬ አይደለም ዩናይትድ ይፈልገኛል እኔም ፍላጎት አለኝ ማኤቫ ግራ ተጋብታ ነበር ለምን ዩናይትድ የሊግ ደረጃቸው በጣም ዝቅተኛ ነው ነገር ግን እንቡሞ የቤት ስራውን ሰርቶ ነበር ስለ ዩናይትድ ታሪክ ስለ ትልቅነቱና ስለ መነሳት አቅማቸው አስረዳት እኔ የቃሌ ሰው ነኝ አሁን ወደዚያ ሄዳለሁ አላት ብሬንትፎርድ ሁለት ጊዜ የዝውውር ጥያቄዎችን ውድቅ ቢያደርግም የእንቡሞ ቁርጠኝነት አልተለወጠም በሐምሌ 2025 ማንቸስተር ዩናይትድ 71 ሚሊዮን ፓውንድ ከፍሎ የራሱ አደረገው እንቡሞ ዩናይትድን የተቀላቀለው ደሞዝ ለመሰብሰብ አይደለም ራሱን ለማሳየት ነው በአዲሱ አሰልጣኝ ሩበን አሞሪም 3-4-2-1 አሰላለፍ ውስጥ ትክክለኛው መድረክ አግኝቷል ከሁለቱ ቁጥር 10ሮች በቀኝ በኩል እየተጫወተ ከአማድ ዲያሎ ጋር አስደናቂ ቴሌፓቲክ የሚመስል ግንኙነት ፈጥሯል ሁለቱም ፈጣኖች ቴክኒካል ብቃት ያላቸው ከማቲዮስ ኩኛና ከቤንጃሚን ሼሽኮ ጋር ያለው ጥምረትም አውዳሚ ነው የሼሽኮ ግዙፍ ቁመትና ኳስ የማቆየት ብቃት እንቡሞ ፈንጅ የመሰሉ የሩጫ መንገዶችን ይከፍትለታል ታክቲካሊ እጅግ ድንቅ ነው እንቡሞ ከቀኝ ወደ መሃል ሲሰበስብ ተከላካዮችን ይዞ በመግባት ለአማድ መስመሩን ክፍት ያደርጋል ወይም ብሩኖ ፈርናንዴስ ከኋላ ኳሶችን እንዲያከፋፍል ይረዳል አሞሪም የስራ ማሽን ሲል የጠራውም ያለ ምክንያት አይደለም ኦክቶበር 2025 እንቡሞ ራሱን በኦልትራፎርድ ያስተዋወቀበት ወር ሆኖ በታሪክ ሲታወስ ይኖራል 3 ጨዋታዎች 3 ድሎች በሰንደርላንድ ላይ ለማሰማውንት የመጀመሪያ ግብ አሲስት አደረገ ከዚያም የአንፊልድ ድግምት መጣ በሊቨርፑል ላይ ገና በመጀመሪያው ደቂቃ ጎል አስቆጠረ ዩናይትድ ከ2016 በኋላ በአንፊልድ ለመጀመሪያ ጊዜ እንዲያሸንፍ መንገዱን ጠረገ ግቧ ንጹህ እንቡሞ ነበረች ትክክለኛ ሰዓት ድንቅ አጨራረስ በብራይተን ላይ ደግሞ ምርጡን አሳይቷል በ4-2 ድል 2 ድንቅ ግቦችን ብሬስ አስቆጥሮ ዩናይትድን ወደ አውሮፓ መድረክ አስጠጋ ለዚህ አስደናቂ ብቃት የኦክቶበር ወር የፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመረጠ በእንግሊዝ የመጀመሪያው የግል ሽልማቱ ከጆኤል ማቲፕ በመቀጠል ይህን ሽልማት ያገኘ ሁለተኛው ካሜሩናዊ ሆነ ቁጥሮቹ ራሳቸው ይናገራሉ በ11 የሊግ ጨዋታዎች 5 ጎል 1 አሲስት ከሌሎች የክረምቱ ታላላቅ ፈራሚዎች ጋር ሲነጻጸር ልዩነቱ አስገራሚ ነው ሊቨርፑል በፍሎሪያን ቨርትዝ 116 ሚሊዮን ፓውንድ በአሌክሳንደር ኢሳክ 125 ሚሊዮን ፓውንድ አውጥተዋል ነገር ግን አንዳቸውም እንደምቡሞ ፈጣን ተጽዕኖ አላሳደሩም ቨርትዝ እንዲያውም በብዙ ገንዘብ ተገዝተው ውጤት ላላሳዩ ተጫዋቾች በሚሰጠው 0 ጎል 0 አሲስት በ7 ጨዋታ በሚለው የማህበራዊ ሚዲያ መሳለቂያ ሰለባ ሆኗል በ71 ሚሊዮን ፓውንድ እንቡሞ የአመቱ ምርጥ ዝውውር መሆኑን እያስመሰከረ ነው ይህ ሁሉ የሆነው ባለፈው አመት 15ኛ ደረጃ ላይ በነበረው ማንነቱን በሚፈልግ የዩናይትድ ቡድን ውስጥ መሆኑ ስኬቱን የበለጠ አስደናቂ ያደርገዋል ዩናይትድ አሁን 8ኛ ደረጃ ላይ ተቀምጦ ከቶፕ 4 በአንድ ነጥብ ብቻ ርቆ ይገኛል ከሜዳ ውጪም እንቡሞ ያው ራሱን ዝቅ ያደረገ የመጣበትን የማይረሳ ሰው ነው እናቱን ቤት ገዝቶ ሰርፕራይዝ አድርጓል እህቱ ማኤቫ እንዲትለዋለች መንገድ ላይ ስታየው ኩሩ የሚመስል አቋም አለው ነገር ግን ስታናግረው ኩራትም ሆነ እብሪት የሌለበት ገንዘብ ራሱን ያላዞረው የተረጋጋ ሰው መሆኑን ትረዳለ የወደፊቱ ለእንቡሞም ሆነ ለማንቸስተር ዩናይትድ ብሩህ ይመስላል ኦልድ ትራፎርድ ዳግም በደስታ እየተንጫጫ ነው ደጋፊዎች በህልም ሰክረዋል የዚህ ሁሉ ደስታ ማዕከል ደግሞ ያ በህልሙ ተስፋ ያልቆረጠው የአቫሎኑ ህፃን ልጅ ብራያን ኤምቦሞ ነው እናንተስ ስለዚህ ካሜሩናዊ ድንቅ ብቃት ምን ትላላችሁ ሐሳባችሁን በኮሜንት ላይ አስቀምጡልን ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ አዳዲስ ቪዲዮዎች እንዳያመልጧችሁ የደወል ምልክቱን መጫናችሁን የሚያረጋግጡ በሚቀጥለው ቪዲዮ እንገናኛለን ሰላም